መታሰር ሞት ከመጣ እንደ ፈተና አድርጎ ሊቆጥረው ከቻለ አላወቀም በእስልምና የሚደርስብን አደጋ ሁሉ የክብር መገለጫ እንጂ ውርደት መገለጫ ስላልሆነ ሰው ዋሽቶ ሰርቆ አጭበርብሮ እየታሰረ በማይረባ ነገር አመታት እየተፈረደበት ይገኛል ሐቂቃ ለዲኑ የሚታሰር ሰው ካለ እየሰራን ያለ ነው የምናደርገው እንቅስቃሴ ምናልባት የማንንም መብት የሚገፋ የማንንም ድንበር የሚጥስ ህገወጥ ተግባር አይደለም ሆኖ እንኳን ቢያሳስር ሰው በዲኑ ቢታሰር ክብር ነው ምክንያቱም እድል ነው አይገኝም ይሄ ደግሞ አላህ የወፈቀው ሰው ነው የሚያገኘው በእስላም የሚደርስበት ነገር ክብር እንጂ ውርደት አይደለም ሞት ቢመጣ ሸረፍ ነው ኢማም አህመድ ኢብኑ ሐንበል ያ መከራ ሲደርስባቸው እድሜያቸው ገፍቶ ሰውነታቸው ጃጅቶ ለአደጋ ተጋልጠው ሁሉ ነገር ከጃቸው ወጥቶ የተገረፉት በትር ማንንም ምድር ላይ አልተገለፈው ልክ እንደ ዛሬ እስልምና ላይ ተህሪፍ ለማምጣት እንደመከሩት ቁርአንን በተለያየ አይነት መልኩ የቁርአንን ይሄ እንግዲህ የምታውቁት ነው የአህባሽ አስተምሮት ይዞት ከመጣው ትልቁ አደጋ ቁርአን የአላህ ቃል አይደለም ይያሉ ነው የሚያውጁት ይሄ መብዳዕ ነው ለ1400 ዓመት የእስልምና ጠላቶች ቁርአን ላይ አንዲት ሐርፍ መጨመር አልቻሉ መበረዝ አልቻሉ ስለዚህ ይሄንን ስትራቴጂ በማን ሊጠቀሙት ፈልጉ ምን አብናኢ ጅልደቲና የኛው አንደበት ይዘው በመጡ ሙስሊምነን በሚሉ አመለካከት ባላቸው ሰዎች ዛሬ ቁርአን የአላህ ቃል አይደለም ሲሉ መልእክቱ ግልጽ እንዲሆንላችሁ የማን ቃል ነው አሉ የጅብሪል ቃል ነው ሲሉ ምን ሊሉ ፈልገው ነው ሙስሊሙ የጅብሪል ቃል ነው ብሎ ሲቀበል ነገ ጧት ከዓመታት በኋላ ለኛ ልጆች ምን ሊናገር ነው ጅብሪል ፍጡር ነው እዚህ ቦታ ላይ ተሳስቶ ነው ሊሉን ነው ደግሞ ስለዚህ ቁርአኑን እንደፈለጉ ሊለውጡት ሲያስቡት መጀመሪያ መግቢያ በር ፈለጉለት ይህ ነው የተፈለገው እና ኢማም አህመድ ኢብኑ ሐንበል ረህመቱላህ ዐለይሂ ይሄ ተጨባጭ ነበር ቁርአን የአላህ ቃል ሳይሆን መخلوቅ ነው በል ሲባሉ እኔ በህይወት ያለው የምስክርነት አልሰጥም አሉ የሚመጣው መከራ ሁሉ ለመቀበል ወሰኑ ገረፋቸው የተገረፉት በትር ገራፊያቸው ራሱ አባ ኢስሐቅ የሚባል ሰው ሲናገር والله لو كان في لحدته ነው የሚለው አይደለም የሰው ልጅ ዝሆን እንኳን ቢሆን ሐሳቡን አስቀይረው ነበር ይላል ነገር ግን ኢማም አህመድ ከነበሩበት አልተመለሱም የሱን አንድ መውቀፍ ብቻ ነው ላነሳም ወደው ኢማም አህመድን አንድ ጊዜ በጣም እየመታቸው ሰኞ ዕለት መሬት ላይ ወደቁ ራሳቸውን ስተው ሲወድቁ ለመጀመሪያ ጊዜ አሳዘኑኝና ከወደቁበት ሲነሱ ውሃ ሰጣቸው ይላል አንድ ቀለሱ አንድ ኩባያ ውሃ ሲሰጣቸው ኢማም አህመድ ምን ነበር ያሉት አልጠጣም ጾመኛ ነኝ ነበር ያሉት ረህመቱላህ ዐለይሂ ያ መከራ ያ ችግር እየደረሰ የሚመጣው ነገር ለዲን ስለዚህ ነበር ኢማም አህመድ ሰዎች መተው ለሚሉት መርሐባ ይበሉ እነሱን እሺ ብለው ወጥተው ኡማውን ቢጠቅሙ ይሻላል ሲሏቸው ይሄማ ማደርገው ተግባር አይደለም እንደ ዘመናችን ዓሊም ሐቂቃ ትንሽ መንሸራተት ከጀመረ ዲኑ ለአደጋ ተጋለጠ የዓሊም ጽናት የዓሊም አቋም በዲኑ ላይ ግንዛቤ ያላቸው ሰዎች አቋም ከሌላቸው ዲኑ ለአደጋ ይጋለጣል ኢማም አህመድ ግን አላደርገውም አሉ ሐቅን ይጀሞታለሁ እኔ ብኖር ተከብሬ በሞት ሸሂድ መሆንበት ተግባር ነው የዓሊም ውርደት የዓለም ውርደት ነው ያሉት ረህመቱላህ ዐለይሂ ኡማውን ወደ ጥሜት አልመራው ወደ ጥፋት አላሳየውም ነበር ያሉት የመጣውን እንቀበላለን አላህ ይዘንላቸውና አቡበከር እኔ በሐያቱ ያለው እስልምና ጎዶ ላይ ደርስበትም ብለዋል እኔ እናንተ ዛሬ በሚሊዮን የምንቆጠሩ ሙስሊሞች ባለንበት ጊዜ ነው የነብዩ ክብር እየተደፈረ የአላህ ቃል እየተደፈረ መጫወቻ ሊሆን የተነሳበት ተጨባጭ የተጀረውን ሰዎች በተጀሩ በድፍረት አደባባይ ላይ የወጡ መናገር የጀመሩበት ዘመን ላይ ደርሰናል ምንድነው አማም አላህ መልሳችን ምንድነው የሚሆነው ለዚህ ነው እኮ እያንዳንዱ ሙስሊም ጠበቃ ሊሆን እያንዳንዱ ሙስሊም ለዲኑ ሐላፊነቱን ሊሰጥ አንድ ነገር እንመን ኢኽዋን والله الله የወሰነብን ነገር አይቀርም አሊ ኢብኑ አቡ ጣሊብ አላህ ስራቸው እንደላቸውና የሚናገሩት ነገር ነበር ምን ይላሉ በዘመናቸው በሳቸው መሪነት ዘመን ወዳጆቻቸው ብዙ ነበሩና አንድ ሰው መጥቶ ጠየቃቸው የርሶ ጋርድ ለሁሉት አላቸው የርሶ ጠባቂ ለሁሉት አላቸው አሊ ምን ነበር ያሉት እምጠብቀኝ ከሰማይ ነው ከምድር አሉት አይ ከምድር አላቸው አይ ከሰማይ ካልሆነ አታስፈልገኝም አሉት ለምን አላቸው ሰውየው ምክንያቱም አምሩ ከላይ ስለሚመጣ ከትእዛዙ ከአላህ ስለሚመጣ አንተ ከታች ብትጠብቀኝ ዋጋ የለውም አሉት ያንን መቆጣጠር ከቻልክ ግን ተፈضل ነበር ያሉት ረዲየላሁ ዐንሁ አምሩ من الله ነው ከላይ ከመጣ ማን ነው የሚመልሰው ስለዚህ ነበር ሰይድና አሊ متى افر من الموت ይላሉ መቼ ነው ከሞት ማፈነግጠው መቼ ነው ከሞት ምሸሽ ይላሉ والله የተወሰነብኝ ጊዜ ብሸሽ አላመልጠውም ካልተወሰነብኝ ደግሞ መሸሽ ያስፈልገው ይላሉ ረዲየላሁ ዐንሁ ስለዚህ እኛም በሐያታችን ላይ ሊደርስ የሚችለው ነገር ግልጽ ነው ከላይ የተወሰነው ከአላህ የመጣው ብቻ ነው እና አሁን ባለው ተጨባጭ ላይ የኛ ሐላፊነትና ሚና ምንድነው እያንዳንዱ ሙስሊም ግዴታ አለበት የሁሉም ተግባር ነው ዛሬ ከከሌ ተለይቶ የሚታይበት ተጨባጭ ውስጥ አይደለም ያለነው ሁሉም ለዲኑ መቆም አለበት ሁሉም ለዲኑ ታሪክ ስንሰማ እስልምና ላይ የመሩ ሰዎችን ስናይ እነማን ነበሩ ይሄን ዲን ይዘው ይኖሩት
እነማን ነበሩ ሂንዲን ያስከበሩት ቁጥራቸው አንሶ አቀል ሆነው ምንም አይነት ኃይል ቁዋ ባልነበራቸው በኡማን ቁዋ ብቻ ኡማውን የመሩ ሰዎች አልፈዋል ዛሬ ደግሞ የበላይ እየተደረጉ የሚሾሙልን ሰዎች ወይ ዲኑን ያውቁ ወይ ዱንያውን ያውቁ ከሁለቱም ውጭ ሆኑ የበለጠ ደግሞ ለዲኑ ጠላት ሆኑ ሰዎችን መሪ ያደረጉ የሚያስቀምጡልን ደግሞ ሌሎች ናቸው ያመጡ የሚሾሙልን ካነሁ ሙስሊሙ ጃሂል لا يعرف عن شيء ምንም ነገር ማያቅ እንዲሁ ብቻ እንዳሻንጉሊት መጫወቻ የሆነበት ተጨባጭ ይሄ ግን በታሪክ ዘመናቶች አልፈዋል ብዙ ጊዜ ይሄ ነገር ተደጋግሟል ካሁን በኋላ ግን ይሄ ሰው ነቅቷል ዑመር ኢብኑ ኸጣብ የሚናገሩት ነገር አለ አላህ ስራቸውን ይወደድላቸውና ብልጥ አይደለንም ብልጦች ግን አያታልሉንም ይላሉ ብዙ ጊዜ ተታለናል ከዚህ በኋላ ግን የምንታለልበት እድል አይኖርምና እኛን መሪዎቻችንን አላህን የሚፈሩ ሰዎችን እናስቀምጣቸው ትክክለኛ መሪዎች መምጣት የሚችሉበትን ስራ መስራት እስከ መጨረሻው ድረስ በጽናት ለዲናችን በመታገል የሚፈለግብን ኃላፊነት እንድንወጣ ነው አደራ የምለው እኔ በተናገርኩት እናንተ በሰማችሁት አላህ የሥራ ሰዎች አድርገን ይያርኩኝ ንግግሬን ቋጫለሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ